We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብራን የምርፈኞቹ ቤተሰቦች ዛሬ ተገናኘኑ በአንድ ርዕሰ ጉዳይ ብቻ ሰፋ ያለ ትንታኔ ለመስጠት ነው። ቪክተር ዮኬሬሽ አርሰናል ቶተንሃም ሆትስፐርን ባሸነፈበት የ4-1 ድል ከኤብሬች ኢዜ ውጭ ያሉትን ሁለት ጎሎች እንዳስቆጠረ ይታወቃል። እናም ከጎሎች ውጭ በአንደርላይን ናምበሮች በጨዋታው ላይ የነበረው ፐርፎርማንስ በጣም የላቀ ነው። ስለዚህ ስለሱ ልንነጋገር ነው የተገናኘ ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ሰፋ ያለ በጨዋታ ውስጥ የነበረውትን አንደርላይን ቁጥሮች እንመለከታለን። እያንዳንዱ ደግሞ በዚህ ሲዝን በአቬሬጅ ከነበረው ቁጥር አንፃር ከቶተንሃም ሆትስፐር ጋር እንዴት ተጫወተ ለመተንተን እንሞክራለን። ለምንስ በጣም ጥሩ ተጫወተ የሚሉትን ጉዳዮችም ለመዳሰስ እሞክራለሁ። በድጋሚ ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። በቪዲዮ መጣነቀቂያ ላይ ስለ ቪክተር ዮኬሬሽ በቶተንሃም ሆትስፐር ላይ ስለነበረው ፐርፎርማንስም ሀሳባችሁን ብታጋሩኝ ደስ ይለኛል። የተሰማችሁን ስሜት ማለት ነው እንዴት እንደተጫወተ እንዲሁም ደግሞ እንዴት እንደተመለከታችሁ ብጽፉልኝ ደስ ይለኛል። ቪዲዮን ላይክ ማድረግ አይረሳ የመድፈኞቹ ቤተሰቦች። እንዲሁም ደግሞ ቪዲዮን ላይክ ከማድረግ ውጭ ሰብስክራይብ ሳታደርጉ ታደምጡን አድማጮቻችን ሰብስክራይብ አድርጉ። የምትገኙት በሰሜን ለንደን ውስጥ ግዙፍ የሆነው ቡድን የአርሰናል ገጽ ላይ ነው። አርሰናል ኢንፎ ላይ ነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እንግዲህ መግቢያው ጋር እንደተነጋገር ነው አይደለ? በጣም የተለየ ፐርፎርማንስ ነበረ። ይኸውም አንድ ቦታ ላይ ሳነብ ዘ ሞስት ኮምፕሌት ፐርፎርማንስ ኦፍ ስትራይከር፣ አንድ አጥቂ ሊያደርግ የሚገባው አይነት ፐርፎርማንስ ነበር በጨዋታው ላይ የተመለከትንበት ማለት ነው። ወደ አርሰናል ለመጀመሪያ ጊዜ እንደመጣ ልትቆጥሩ ትችላላችሁ ይላል አንዳንድ ጸሐፊያን ትዊተር ላይ ማለት ነው። ወይም ደግሞ የመጀመሪያ ጌሙ እንዳረገ ሊቆጠር ይችላል። አርሰናል ለዚህ ፐርፎርማንስ ነበር ያስፈረመው። ለእንደዚህ አይነት ዊክ ቱ ዊክ ለሚታይ እንደዚህ አይነት ፐርፎርማንስ ነበር ያሳየው። አሁን በካላንደሩ በጣም ቤስቱን ፐርፎርማንስ አሳይቷል። እርግጥ ከነዚህ ሳምንታት በኋላም ይሄን ፐርፎርማንስ እንዲታይ ይጠበቃል። ሁለት ጎል ከማስቆጠሩ ብቻ ሲሆን ወደ አርሰናል ከክረምት ከመጣ በኋላ በቃ ይሄኛው በጣም ቤስቱ ፐርፎርማንሱ እንደሆነ ወይም ደግሞ በአርሰናል ማሊያ ውስጥ የታየው በጣም አስደናቂው ፐርፎርማንሱ እንደሆነ መናገር ይቻላል። ግን ስለ ብቃቱ ከማንሳት በፊት እንዴት እንደመጣም ግን ጌሙን ማንሳት በጣም አስፈላጊ፣ ምክንያቱም ጌሙ ደርቢው በተፈጥሮ ውስብስብ ነበር። ወደዚህኛው ጨዋታ ስንመጣ ማለት ነው አርሰናል ከቶተንሃም የሚያደርጉ ጨዋታ በእንግሊዝ ምድር ውስጥ ከሚደረጉ በጣም ሃይ ኢንቴንሽን ጌሞች አንዱ ነው። አርሰናል ፍጹም ዶሚናንት ነው በዚህ ደርቢ ውስጥ በተለይ ነው በቅርብ ዓመታት ውስጥ። ግን ደግሞ ይሄኛው ጨዋታ ብዙ ናሬሽኖች ነበሩት፣ በጣም ብዙ ናሬሽኖች። አንደኛው አርሰናል በጣም ውስብስብ ከሆነና ሚኬል አርቴታ ሊብራራ አይችልም ካለው የወልቭስ ደካማ ፐርፎርማንስ በኋላ ከብሬንትፎርድ ጋር ከነበር ደካማ ፐርፎርማንስ በኋላ የሲቲ ፕሬሸር በጣም ከፍ ካለበት ሲቲ ደግሞ አሸንፎ ኒውካስል ነጥብ ሊጥልበት ይችላል የተባለው የኒውካስልን ጨዋታ አሸንፎ ደግሞ ስፐርስ አዲስ አሰልጣኝ ቀጥሮ ኢጎር ቲዶር ደግሞ በመጨረሻ 5 ካሰለጠናቸው ክለቦች ውስጥ የመጨረሻ 5ቱን ቲሞች ሲያሰለጥን የመጀመሪያዎቹን ጌሞች ማሸነፍ ይቻላል። በዩቬንቱስ ወይም ደግሞ በኡዲኔዜ ልትሉ ይችላላችሁ፣ ወይም ደግሞ በአገሩ ሴልት ወይም ደግሞ በጣሊያን በሌሎችም በነበረባቸው የመጀመሪያ ቅጥሮች ውስጥ የመጀመሪያ ጌሞችን ያሸነፈ አይነት አሰልጣኝ ነውና ደግሞ ኒው ማኔጀራል በአሁን ሳለ እንግሊዝ ውስጥ የተለመደ ቃል ነው አይደል? አዲስ አሰልጣኝ ሲመጣ ክለቦች በአዲስ መነሳሳት በአዲስ ስሜት ውስጥ ነው የሆነ ነገር ለማድረግ ይሞክራሉና በጣም ውስብስብ ጌም ነበር። ፕሬሸሩ ከፍ ያለበት ጌም ነበርና በዚህ ጌም ውስጥ እንደዚህ አይነት ፐርፎርማንስ ማሳየት በጣም ድንቅ ነው። ሁለት የተለያዩ ጥንካሬ ያላቸው ጎሎች ነው ያስቆጠረ። እንግዲህ የመጀመሪያው ጎል ሲቆጠር ኳሱን ከኪስ ውስጥ ነው ነጮቹ፣ ምክንያቱም ከበዙ ተጫዋቾች መሀል ላይ ነው ኳሱን የተቀበለው። ከዩሪያን ቲምበር ዲያጎናል የተደረገ ግን መሬት ለመሬት የመጣ ኳስ ነው እና እሱን ኳስ የተቀበለበት መንገድ ፈርስተቹ ኳሱን የመታበት ጥንካሬ አንግሉ ሁሉ ግሩም ነበር። ሁለተኛው ጎል ደግሞ አርቸር ግሬ ነው። በሰውነቱም ደካማ ቀጭን ሊሆን ይችላል፣ ግን አርቸር ግሬ ኳሱን እንዳይጠቀምበት የሸፈነበት መንገድ፣ ከዛ በኋላ ኳሱን የመታበት ኳሱን ከማርቲን ኦዲጋርድ የተቀበለበት መንገድ ሁሉ በጣም
ግሩም ነው። ግን ሁለቱ ጎል ማስቆጠር ብቻ ግን አይደለም ነገሮች። ይሄን ሁለት ጎል ማስቆጠሩ ብቻ በ2026 ያስቆጠራቸው የጎል መጠኑ 6 አድርሶለታል። 6 ማለት ነው። አይ ሚን 8 ይቅርታ አድርጉልኝ፣ 8 አድርሶለታል። አሁን በሁሉም ውድድር ያስቆጠረው የጎል መጠን በ2026 8 ደርሷል። በፕሪሚየር ሊግ ውስጥ የሚሳተፉ ቡድኖች ውስጥ ያሉ ማንኛውም ተጫዋች አማካኝ፣ አጥቂ፣ ማንኛውም ተጫዋች የሱን ያህል ጎል በ2028 በ2026 አላስቆጠሩም። ቁጥሮችን ስጠራ ለመፈጠረው መሳሳት ይቅርታ ጠይቃለሁ። ለዛ ነው መደጋገመው እንዳልሳሳት ማለት ነው። ለምሳሌ በ2026 ካላንደር ይር ቪክቶር ዮኬሬሽ 8 ነው ያስቆጠረ፣ ዣኦ ፔድሮ 7 ነው ያስቆጠረ፣ አንቶኒ ጎርደን የኒውካስሉ አጥቂ 7 ነው ያስቆጠረ፣ ሳመርቪል እንደ አዲስ ተወልዷል የሚባለው የቀድሞ የፍራንክፈርት የአሁኑ የዌስትሃሙ የፊት መስመር ተጫዋች 6 ነው ያስቆጠረ፣ አንቶኒዮ ሴሜንዮ 6 ነው ያስቆጠረ ወደ ሲቲ ከመጣ በኋላ። ኢጎር ቲያጎ በፕሪሚየር ሊጉ 17 ጎል ነው ያለው፣ ወደ 2026 ከገባ 6 ጎል ነው ያስቆጠረ። ስለዚህ 8 ጎል ነው ያስቆጠረ። ማንም የፕሪሚየር ሊግ ተጫዋች የቪክቶር ዮኬሬሽን ያለ የጎል ብዛት አላስቆጠረም። በፕሪሚየር ሊጉ ብቻ አሁን ያለው የጎል መጠን 10 ደርሷል። ባይዘው ብዙ ሲደነቅ ከነበረው ሁጎ ኤኪቲኬ ጋር እኩል ጎል ነው ያለው፣ ወይም ደግሞ ከዣኦ ፔድሮ በአንድ ጎል ነው የሚያንሰው ማለት ነው። ያን ያህል በጣም አስደናቂ ጊዜ ያሳለፍ እንደሆነ ከሚጠቀሱ ተጫዋቾች ብዙ እንዳራቀል ለማንሳት ይቻላል። ግን 2026 ለሱ በጣም ፍጹም የተለየ ነው። ግን ስለ ጎሎች ብቻ ግን አይደለም እናወራው ዛሬ። ስለ ጎሎች አይደለም ፍጹም፣ ከጎሎች ውጭ በነበሩት የጨዋታ እንቅስቃሴዎች የነበሩት ተሳትፎ ነው ፍጹም አስገራሚ ማለት ነው። 41 የኳስ ንክኪ ወይም ተቾች ነው የነበሩት። 41 ሲባል ለቪክቶር ዮኬሬሽ የሚገርም ነው አይደል? በአርሰናል ማለት የመጀመሪያው ከፍተኛ ተች ወይም የኳስ ንክኪ የነበረው ጨዋታ ነው። በጣም የገረመኝ እሱ ነው። ሁለት ኢምፖርታንት የሆኑ ጎሎችን ያስቆጠረ፣ ግን ደግሞ በሆልድ አፕ ፕሌይና በሊንክ አፕም በጣም ሲሳተፍ ነበር። አንዳንዶቹ ደግሞ በጣም ክሪቲካል ነበሩ፣ በጣም አስፈላጊ ነበሩ። ለዛ ነው ኮምፕሌት ሴንተር ፎርዋርድ ፐርፎርማንስ የምንለው፣ የተሟላ የአጥቂ ፐርፎርማንስ ነበረው የምንለው ለዛ ነው። ለምሳሌ በዚህ ውድድር ዓመት ከኒውካስል ጋር ነበር ከፍተኛ ኳስ ንክኪ ነበር፣ 32 ኳስ ተች። ከብሬንፎርድ ጋር 29 ነበረው። ከኦሎምፒያኮስ ጋር በሻምፒዮንስ ሊግ 29 ነበረው። ከዌስትሃም ጋር በፕሪሚየር ሊግ 28 ነበረው። አሁን ግን 41 ነው። ቤስት የኳስ ንክኪ አለው ከተባለው ከኒውካስሉ ጌም እንኳን በ9 ከፍ ይላል ማለት ነው። ያን ያህል ብዙ ኳሶችን ለመንካት ሲሞክር ተመልክተናል። ግን መንካት ብቻ አልነበረም። ለምሳሌ በጣም ከፍተኛ ወደ አርሰናል ከመጣው ከፍተኛ ፓስ አተምፕት ነበረው። 27 ኳሶችን ለማቀበል ሞክሯል። 18ቱ የተሳኩ ነበሩ። 28 ኳሶችን ሪሲቭ አድርጓል፣ ተቀብሏል። ደግሞም የተቀበለበት ፖዚሽን በጣም የሚገርም ነው። ወደኋላ እመጣለሁና የውድድር ዓመቱን ከቶተናም ፐርፎርማንስ ጋር ስታነጻጽሩት ለምን ይሄን ፕሮግራም ለመስራት እንዳስፈለገ በደንብ የምትረዱ ይመስለኛል። ለምሳሌ ያህል በሆል ሲዝን በአቬሬጅ በአማካኝ በዚህ ውድድር ዓመት 2 ሙከራዎችን እየሞከረ ነው የሚወጣ። በቶተናም ጨዋታ 4 ሙከራ ነው የሞከረ። በአቬሬጅ በየጨዋታው አንዳንድ ጨዋታ ላይ 6 ኳስ፣ አንዳንድ ጨዋታ ላይ 9 ኳስ፣ አንዳንድ ጨዋታ ላይ 30 ኳስ እያለ በአቬሬጅ 24.1 ኳሶችን የሚነካ በአቬሬጅ በዚህ ውድድር ዓመት ማለት። በቶተናም ጨዋታ 41 ኳስ እንደነካ ነግሬያቸዋለሁ። በአቬሬጅ በዚህ ውድድር ዓመት 6.9 የተሟላ ወይም የተሳካ ኳስ ነው የሚያቀብሉ። ኦልሞስት 7 በሉት 7 የተሟላ ኳስ ነው። በቶተናሙ ጨዋታ ግን 18 የተሳካ ኳስ ነው ቡድን ጓደኞቹ ማቀበል የቻለው ማለት ነው። በኦፕን ፕሌይ ከሴት ፒስ ያልሆነ ማለት ነው። ከሪሲቭ ያደረገው ፕሌይ ወይም ኮርና ተደርጎ የገጨው ወይም ደግሞ የቆመው ኳስ ሳይሆን በኦፕን ፕሌይ የተቀበለ ኳስ መጠን በዚህ ውድድርም 9.9 ወይ ነው 10 ኳስ ነው የሚቀበለው። በዚህኛው ጨዋታ ግን 25 ኳሶችን የተቀበለው በኦፕን ፕሌይ ነው። ምን አይነት በጣም ድንቅ እንደነበረው ልትመለከቱ ትችላላችሁ። ፕሮግሬሲቭ ፓስ ሪሲቭድ ደግሞ በጣም ወደፊት የመጣ ለማጥቃት የሚመች ኳስ የሚቀበለው 4.5 ነበረ። 4.5 በየጨዋታው ማለት። በዚህኛው የቶተንሃም ሆትስፐር ጨዋታ ግን 8 ኳሶችን በዛ መንገድ ውስጥ መቀበል ችሏል ማለት ነው። የዱዋል ሰክሰሱን በጣም የሚገርም ነው። 31.3% ነው ዱዋል የማሸነፍ እድሉ። ያ ማለት ኦልሞስት 69% ወደ 70% ዱዋል ይሸነፋል። በዚህኛው ጨዋታ ግን 45.5% ኦልሞስት 50% ከሁለት አንድ ዱዋል ያሸንፍ ነበረ ማለት ነው። በጣም የሚገርም ነው። ድራጉሰን ነበር በዛ ጨዋታ ላይ፣ ወይም ደግሞ ግዙፍ ፓሊና ነበረ፣ ወይም በፕሪሚየር ሊግ በጣም የሚደነቀው ፈጣኑ ተከላካይ ቫንደቪን ነበረ። ግን ያን ያህል ዱዋሉ በጣም ድንቅ እንደነበረ ይሄ ዳታ በደንብ የሚነገር ይመስለኛል። በጣም አይዞሌትድ የሚሆንባቸው ጌሞች ብዙ እንደሆኑ ይታወቃል አይደል? በጣም ምንም ጥያቄ የለውም። በብዙ ጌሞች ውስጥ አይዞሌትድ ይሆናል፣ ተነጥሎ ነው የምንመለከተው። በዚህኛው ጨዋታ ግን ከኢዜና ትሮሳርድ አካባቢ ላይ እንዳይርቅ በስትራክቸር ተደርጓል እና በጣም የገረመኝ አንድ ፊገር ስመለከት ነበር የአርሰናል የፓሲንግ ኔትወርክ ማለት ነውና ኳስ ሲቀበሉባቸው የነበሩባቸውን ረጅም ጊዜ ደግሞ የቆሙባቸውን ሂት ማፕ ስመለከት ነበርና
ረጅሙን ሰዓት ከሱ ትሮሳርድና ኤብሪቺ ኤዜ በሱ የ2 ሜትርና የ1 ሜትር ክልል ውስጥ ነው የነበሩት። ሜዳውን ለማስፋት ሚኬል አርቴታ ሲጠቀምበት የነበረው በተለይ ግራ መስመሩ ፔሪን ካፒዮ ነው። በቀይ መስመር ሳካ በጣም ተነጥሎ ወደ ቻናሉ በጣም ተጠግቶ ነው ያለ። ሴንተር ላይ ግን ወይም ደግሞ የቶተንሃም የመሃል መከላከያ ዞን ላይ ግን ቪክተር ዮኬሬሽ፣ ኤብሪቺ ኤዜና ትሮሳርድ በጣም ተቀራርበው እንዲቆሙ ተደረገው ነበርና በቅርብ ከተጫዋቾች ጋር ሊንክ አፕ ሪሌሽንሺፕ እንዲፈጥር ተከናውኖ ነበር። አይዞሌትድ ሁሌም እንዲሆኑ ተነጥሎ ከተከላካዮች ጋር ሲታገል ረጅም ኳስ ሲላኩለት ሲሸነፍ አይደለም የተመለከትነው ማለት ነው። ያም በጨዋታ ውስጥ በብዙ እንደረዳው ልንመለከት እንችላለን። በጣም የሚገርም ያቋቋም ቅርጽ ስለነበረው በጨዋታው ላይ ማለት ነው። ለምሳሌ ፓስ ኮምፕሌት ሲያር ኳስ ሲቀበል ከኤብሪቺ ኤዜ ጋር በጣም ጥሩ ሊንክ አፕ እንደነበረው የምትመለከቱት የተሳካ 18 ኳስ አቃብሏል ብያቸዋለሁ አይደል? 27 ኳስ ለማቃበል ሞክሮ 18 ተሳክቶለታል። 7ቱን ያቃበለው ለኤብሪቺ ኤዜ ነው። ሉክ እንግዲህ 7ቱን ኳስ ያቃበለው ቪክተር ዮኬሬሽ ለኤብሪቺ ኤዜ ነው። አንደኛው ደግሞ 60ኛው ደቂቃ ላይ የተፈጠረው ነው ጎሉ። የኤብሪቺ ኤዜ ጎል ሲፈጠር ኳሱ መጣ፣ ሆልድ አደረገው። ድራጉሰን በጣም ስቦት ነበረ። እኔ ፎቶን እያየሁ ነው ማወራችሁ፣ ቪዲዮን እናንተ ተረዱኛላችሁ። በጣም ስቦታ ድራጉሰን ሸፈነው በሆልዲንግ ፕሌይ። ከዛ ለኤብሪቺ ኤዜ ኳሱን ሰጠው። ኤብሪቺ ኤዜ ድራጉሰን ስፔስ ትቶ ስለመጣ ቡካዮ ሳካ ድራጉሰን የተውን ስፔስ ነበር ያጠቃው። ኤብሪቺ ኤዜ ያን ስፔስ አጠቃና ለሳካ ሰጠው። ሳካ ኳሱን ሳያስቆጥረው ቀረ። ግን የተመለሰውን ኳስ ኤብሪቺ ኤዜ አስቆጥረው ማለት ያ ሆልዲንግ ፕሌይ ስትመለከቱ በጨዋታው 7 ኳስ ለኤብሪቺ ኤዜ ብቻ እንደሰጠው በደንብ ትመለከታላችሁ ማለት ነውና ያን ያህል በጣም ሊንክ ነበረው ከኤብሪቺ ኤዜ ጋር ማለት በጣም በቅርብ ነበር የሚጫወተውና ለምሳሌ ከቪክተር ዮኬሬሽ ወደ ኤብሪቺ ኤዜ የሄዱ ፓሶችን ከየትኛው የሜዳ ክፍል እንደሄዱ ቼክ ሳደርግ ነበር። እያንዳንዱ ኳስ ከሳጥኑ ጫፍ ላይ ነበር የተቀባበሉት። አብዛኛውን ኳስ 4ቱ ከአርክ የምንለው ከቦክስ ጫፍ ላይ ግማሽ ጨረቃ ላይ እሱ ጋር ነው። አንደኛው ኳስ የተቀበለው ወደ ግራ አንግል አንደኛው ሳጥን ውስጥ ነው የተቀበለው። ያን ያህል በጣም ተጠጋግተው ሲጫወቱ እንደነበሩ እንመለከታለን ማለት ነው። በጣም ተጠጋግተው ማለት ነው። ቪክተር ዮኬሬሽ በጣም ፓሶችን ሪሲቭ ሲያደርግ ነበር። 28 ኳስ ሪሲቭ አድርጓል፣ ተቀብሏል ብያቸዋለሁ። 28 ኳስ ነው የተቀበለና ኳሶችን የተቀበለበት የሜዳ ክፍል ስትመለከቱ አጥቂ ሊቀበልበት የሚገባ የሜዳ ክፍል ላይ ነበር ኳሶችን ሪሲቭ ሲያደርጋቸው የነበረ ማለት ነው። ፓሊናና ድራጉሰን እየሳበ ሆልድ እያደረገ ኳሶችን እየተቀበለ ነበር ነው። ቦክሱስ ምንም ኳስ አልተቀበለም። አንድ ለኤብሪቺ ኤዜ ሰጥቷል እንጂ አልተቀበለም። ግን ደግሞ በአርሰናል የሜዳ ክፍል ውስጥ 3 ኳስ ብቻ ነው የተቀበለ። አብዛኛውን ኳስ የተቀበሉ በተቃራኒ ቡድን የሜዳ ክፍል ላይ ነው አብዛኛውን ኳስ የተቀበለ ማለት። አብዛኛውን ኳስ ደግሞ ሴንተር ሃፍ ላይ ነው የተቀበለ። መሀል ላይ ሴንተር ሃፍ ሴንተር ፎርዋርዱ ላይ ነው የተቀበለ። ጨረቃው አርኮ አካባቢ ላይ ነበር ሲቀበል የተመለከተው ማለት ነው። ለማጥቃት የሚመቸው የሜዳ ክፍል ላይ ነበር የተቀበለ። ደግሞም አርሰናል በቢውልድ አፕ ለመውጣት የሚቸገርባቸው ጊዜያቶች ነበሩ፣ አንዳንድ ጊዜያቶች ማለት ነው። በዛ ጊዜያቶች ውስጥ ከዴቪድ ራያ ኳሶችን ሲቀበል ተመልክተናል። ወደ በጣም 6 ኳሶችን ከዴቪድ ራያ ተቀብሏል። 6 ኳሶችን ማለት ነው። ከረጅም ርቀት ዴቪድ ራያ ለሱ አርሰናል መውጣት በተቸገረባቸው ጊዜያቶች ውስጥ ረጅም ፕሮግሬሲቭ ኳሶችን ወደ እሱ ሲመጡ ስንመለከት ነበር። ፋይናል ሰርድ ላይ ብቻውን ሪሲቭ ሲያደርግ ከራያ ስንመለከተው ነበር ማለት ነው። ይህን ያህል በጣም የተዋጣለት ኳስ ነበር ሲጫወተን። ቅድም ከኢዜ 7 ኳስ ተቀብሏል ብያቸዋለሁ፣ ሰጥቷል ለኢዜ ብያቸው። ካቃበለው ኳስ ውስጥ 40% እንኳን ሲያቃበለው ለኤብሪቺ ኤዜ ነውና አንደኛው እሱ ከማርቲን ኦዴጋርድና ከኤብሪቺ ኤዜ ጋር ሲጫወት፣ በተለይ ደግሞ በዚህኛው ጨዋታ ውስጥ ሪፈረንስ አድርገን ምን ጠቅሰው ነገር ምንድነው ማርቲን ኦዴጋርድ በጣም ወደ ኋላ ተስቦ የሚጫወት የአማካኝ ስፍራና የ8 ቁጥር ተጫዋች ስለሆነ ከሱ ጋር ያለው ክልል ይርቃል፣ በጣም ይርቃል። ከቪክተር ዮኬሬሽ ጋር ማለት በጣም ይርቃል። ኤብሪቺ ኤዜ ግን ሴንተር ናምበር 10 ነው እና በቅርብ ከሱ ጋር ለመጫወት ይረዳልና ስፔስ ለምሳሌ ኳሱን የሾተውን ኳስ ሹቱ ያገባውና ቲምበር የተቀበለውን ኳስ ስትመለከቱ ሁለቱ ተከላካዮች እሱን ያላዙት ከጎኑ ኤዜ ነበር። በ1 ሜትር ክልል ውስጥ አብሮት ነበረ። ስለዚህ መምረጥ ነበረባቸው ለሁለት ድራጉሰንና ፓሊና ለሁለት ኤብሪቺ ዮኬሬሽን ከመያዝ አንዳቸው ኤዜን አንዳቸው ዮኬሬሽ መያዝ ነበረባቸው። በዛ ውስጥ ስፔስ ሰፋ ያለ ስፔስ ለማግኘት ኳሱን ኮንትሮል አድርጎ ለመምታት የሚረዳ ጊዜ ሲያገኝ ተመልክተነዋል ማለት ነው። ከ11 ዱዋል 5 አሸንፏል በጨዋታ ውስጥ። ብዙ ላይ መስላችሁ ይችላል፣ ግን በእያንዳንዱ ጨዋታ ውስጥ የነበረው የዱዋል ማሸነፍ ንጻሬ 31.3% ነው። በዚህኛው ጨዋታ ውስጥ ግን ወደ 45.5 ኦልሞስት ወደ 50% ከፍ ብሎ እናገኘዋለን ማለት ነውና የቪክተር ዮኬሬሽ የስፐርስ ፐርፎርማንስ
ፉል ኮምፕሌት ፐርፎርማንስ ነው እና የአርሰናል ሰዎች ለምን እንዳስፈረሙት የሚያሳይ ነው፣ ዘግይቶ ቢሆን ማለት ነው። ግን እንዲህ እንዲጫወት ከዚህ በኋላ በተለይ ደግሞ እንደዚህ ፕሬሸር ባለባቸው ጌሞች ውስጥ እንዲህ እንዲጫወት ይጠበቃል። በተለይ ደግሞ እሁድ በሚከናወኑ በተመሳሳይ ሰዓት 1 ሰዓት ተኩል በሚከናወኑ የቼልሲ ሌላኛ የለንደን ደርቢ ጨዋታ ኤምሬት ነው። እርግጥ ይሄ እንደዚህ አይነት ፐርፎርማንስ ይጠበቅበታል ማለት ነው። እንደዚህ አይነት ሱፐርብ የሆኑ ተቾች፣ ሱፐርብ የሆኑ ስፔሶችን፣ ጥሩ ሩጫዎችን፣ ዱዋሎችን ማሸነፍ፣ ቦሎችን ሪሲቭ ማድረግ እንዲሁም ለቡድን ጓደኞቹ የሚረዳ ስፔስ መፍጠር በተመሳሳይ በቸልሲ ጨዋታ ከቪክተር ዮኬሬሽ ይጠበቃል ማለት ነውና ቶታሊ 2 ጎል አስቆጥሯል። ዋጋቸው ከፍ ያሉ 2 ጎሎች ናቸው። ግን ደግሞ ከሁለቱም ጎሎች ውጭ በጨዋታ ውስጥ የነበረው አንደርላይን ናምበር በጣም ግሩም እንደነበረ ላነሳ ስለወደድኩ ነው ለቪክተር ዮኬሬሽ ብቻውን ፕሮግራም ለመስራት የወደድኩት። እንዴት ተመለከታችሁት እናንተ? እስኪ ጻፉልኝ። እንዴት አያችሁት የቪክተር ዮኬሬሽን ይሄኛውን ፐርፎርማንስ፣ በጣም ፋይነስ የሆነውን ፐርፎርማንስ እንዴት ተመለከታችሁት? ብጽፉልኝ በጣም ደስ ይለኛል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባይ ቀናችሁ ብሩህ ይሁን።